የፈረንጆቹ አዲስ ዓመት አሃዱ ብሎ ጀምሯል። የባሉ አክባሪ መሪዎች ለዜጎቻቸው ከእንኳን አደረሳቸው የመልካም ምኞት መግለጫ ጋር አያይዘው ያስተላለፉት መልእክት በአብዛኛው ያለፈው ዓመት የፈተና እንደነበርና የተጀመረው ዓመትም ካለፈው ቢብስ እንጂ ብዙም የተሻለ እንደማይሆን መልእክት የተላለፈበት ነው። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አሏሻቸውም ቀጣዩ ጊዜ ካለፈው የተሻለ አይደለምና ለሚመጣው ተዘጋጁ ብለዋል። The year we've just had has been tough for all of us, but don't worry, the next one will be much worse. የኤርትራ ፕሬዝዳንትም እንዘጋጅ ብለዋል። በአንጻሩ የሶማሌላንዱ ፕሬዝዳንት ጊዜው የኛ ነው ብለዋል። I am the happiest person in the world today. በባሉ አዜማ የፈነዳው የእስራኤል ሶማሌላንድ እውቅና ለሀርጌሳ ጥሩ ጊዜ ይሁንም አይሁንም የቀጠናውን ኃይል አሰላለፍ ከተለመደው አሰላለፍ እየቀየረው ነው። የተቀየረውን አሰላለፍ ከኢትዮጵያ መከበብና ከበባውን ሰብሮ ለመውጣት ስላለው ድል ከዚህ አስከትለን በጥቂቱ እንመለከታለን። አብራችሁን ዝለቁ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። አሰላለፉ ማን ከማን ነው? የእስራኤል ሶማሌላንድ እውቅናን ተከትሎ በተለይ ምስራቅ አፍሪካና መካከለኛው ምስራቅን ያላተመ አዲስ የኃይል አሰላለፍ እየታየ ነው። ጉዳዩ ከኢትዮጵያ መከበብና ከበባውን ሰብሮ ለመውጣት ካለው ዕድል ጋር የሚያያዝ ነው። የእስራኤል ሶማሌላንድ እውቅና የፈጠረ ኃይል አሰላለፍ ይጽናማ ይጽና ለጊዜው የሚመስለው ይህን ነው። በመጀመሪያው ምድብ የሚገኙት የአንድ ጎራ ተሰላፊዎች ግብጽ፣ ቱርክ፣ ሳዑዲ አረቢያ፣ ኤርትራ፣ ጅቡቲ፣ ዋናዋ ሶማሊያ በጀነራል አብዱልፈታህ አልቡርሃን የምትመራው ሱዳን በአንድ ረድፍ ይገኛሉ። በዚህ ረድፍ ስር የትኞቹ የትጥቅ ትግል ቡድኖች ሊሳተፉ ይችላሉ የሚለው ጥያቄ እንዳለ ሆኖ ከጀርባ ያሉት ሀያላን ሀገራት አሰላለፋቸው መታየት አለበት። ይህን በሁለተኛው ረድፍ መመልከት ይቻላል። በዚህ ረድፍ አሜሪካና እንግሊዝ እንዲሁም የተባበሩት አረብ ኤምሬቶች፣ ኢትዮጵያ፣ እስራኤል፣ ኬንያ፣ በጀነራል ዳጋሎ የምትመራው ሱዳን፣ ራሷ ሶማሌላንድ ይገኛሉ። ኢትዮጵያን ከበባ ውስጥ ከማስገባት አንጻር ግብጽ፣ ጅቡቲና ኤርትራ በይፋ እየተባበሩ ነው። አሁንም ግብጽን ጨምሮ ሳዑዲ አረቢያ፣ ኤርትራ፣ ጅቡቲና ሶማሊያ በቀይ ባህር ቀጠና ደህንነትና በወደብ ልማት ጉዳይ ለመስራት እየተንቀሳቀሱ ነው። ይህ በኢትዮጵያ በኩል ኢትዮጵያን ወደ ቀይ ባህር እንዳትወጣ የመክበብ አካሄድ መሆኑ በስፋት የሚታወቅ ነው። ኢትዮጵያ የከበባ ፖለቲካ አሻጥር ለመገዳደርና የባህር በር ፍላጎቷን ለማሳካት እስራኤል የደፈረችውን ሶማሌላንድን ሀገር አድርጎ የመቀበል መንገድ መቀላቀሏ አይቀር ይመስላል። ከበባውን ለመስበር ያላት ሁነኛ ዕድል በሀርጌሳ በኩል ያለውን በጎ ዕድል መጠቀም ነው። ኢትዮጵያ የከበቧትን መልሳ የመክበብ ዕድል እጇ ላይ ገብቷል። ምክንያቱም እነ ግብጽ ኢትዮጵያን ለመክበብ በተጨባጭ ህብረት ሲፈጥሩ ኢትዮጵያ ከነ ግብጽ ተቃራኒ ከሆኑትና ከሚፈሯቸው ሀገራት ጋር ጥምረት በመፍጠር ከበባውን ያለ ጥርጥር ትሰብራለች። ነገር ግን የሶማሊያን ጉዳይ በጥንቃቄ መያዝ እንዳለባት ይመከራል። አንዱ ግን የሀርጌሳን የሀገርነት እውቅና ደግፋ ስትገኝ በጎን ሶማሊያን የምታጣት ከሆነ ሊያስከትል የሚችለው ተጽዕኖ የመኖሩ ጉዳይ ሳይታለም የተፈታ ነው። በሶማሊያ በኩል እጇን አስረዝማ የገባቸዋ ካይሮ የምስራቁ ውጋት ሆና መቀጠሏ የማይቀር ይመስላል። ግብጽና ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች በቀጠናው ተጽዕኖ ፈጣሪ ሆኖ ለመገኘት በስጋት የሚተያዩ ናቸው። መጀመሪያ በግብጽና ሳዑዲ የሚደገፈው የሱዳን ብሔራዊ ጦርና ኤርትራ እንዲሁም መጨረሻ ላይ ጅቡቲ ተጨምራ በወደብ ጉዳይ የኢትዮጵያን ዕድል አጥብበዋል። ሰሞኑን በስፋት የተዘገበውም ይኸው ጉዳይ ነው። እንደ ድል ሆኖ ሶማሌላንድ ክስተት ሆና አሰላለፉን በትነዋለች። ኢትዮጵያ በግብጽ መራሽ ሀገራት ከበባ ውስጥ ገብታ ነበረም። አሁንስ ከከበባ ወጥታለች እንደሚል ጥያቄ ቢነሳ መልሱ አልወጣችም፣ ግን መውጫ መንገዱን እያየችው ነው የሚል ይሆናል። ቀጠናው አንዱ ሌላኛውን ለመክበብ አመቺ አይደለም። ግብጽ የኢትዮጵያን ጎረቤቶች አስተባብራ ለመክበብ ተነስታለች። ለረጅም ጊዜያት ባያስኬዳትም ለአጭር ጊዜ ተሳክቶላት ነበርም። ከበባው በቀላሉ ሊታይ የማይችል ስለሆነ አንድ ሰሞን ጉድ አሰኝቷል። ሰሞኑን ደግሞ ወሬው ሌላ ነው። ስለ መክበብ ሳይሆን ከበባውን እንዴት ሰብራ ልትወጣ እንደምትችል የገጠማት ዕድል ነው የሚወራው። በእርግጥ የእስራኤል ሶማሌላንድ እውቅና ጉዳይ ፈንድቶ አሰላለፉን ጥያቄ ውስጥ ባይከተው ኖሮ ኢትዮጵያ ከከበባ አትወጣም ነበርም። የኢትዮጵያ መንግስት የወደብ ጥያቄን ተከትሎ የተፈጠረው የኃይል አሰላለፍ እንደሚታወቀው ለግብጽ ሁናቴው ለእኔ ተመቸኝ በመሆኑ ዛቻ በዝቶ ነበርም። የግብጽ ፍላጎት ኢትዮጵያ መክበብ ነው። ፍላጎቷን በኤርትራና በጅቡቲ በኩል መሳካት ጀምሮ ነበርም። ግብጽ ኢትዮጵያ መውጫና መግቢያ መተንፈሻ በሮችን ለመዝጋት ከሀገራቱ መንግስታት ጋር በሚስጥርና በአደባባይ ስምምነት ላይ ደርሳለች። በዚህ ሳቢያ የኢትዮጵያ የወደብ ባለቤትነት ጉዞ ፈተና ሳይገጥመው አልቀረም። ጥያቄ ኤርትራን ጨምሮ ግብጽና ጅቡቲን ያጣመረ ሆኗል። ግብጽ በሁለቱ የኢትዮጵያ የወደብ አማራጮች ጉሮሯን ለመዝጋት ሞክራለች። ግብጽ በጅቡቲ አዲስ ወደብና የሎጂስቲክስ ማዕከላትን ከገነባች ኢትዮጵያን የመክበብ ዕድል ይኖራታል።
ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ ኢንቨስትመንት እንቅስቃሴ ለማድረግ ከስምምነት ላይ ደርሳለች። ከጅቡቲ በተጨማሪ ኤርትራ ግብጽን ወደ አሰብ ጋብዛለች። በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ሆድና ጀርባ ሆና የቆየችው ግብጽ በግድቡ የገጠማትን ዲፕሎማሲያዊ ሽንፈት በወደብ ለመመለስ እያደረገች ባለችው ጥረት የኢትዮጵያ የባህር በር ፍለጋን ፈታኝ ለማድረግ ከጅቡቲ ወደብ እስከ አሰብ ወደብ ድረስ ኢትዮጵያን ከባለች። በዚህ ምክንያት የአሰብ ቀይ ባህር ውጥረት ወደ አስፈሪ የኃይል አሰላለፍ እያመራ ነው። ኢትዮጵያን በማጥቃት ላይ እየተፈጠረ ያለው የኃይል አሰላለፍ አጠቃላይ ቀጠናውን የሚያስጨንቅ ሆኗል። ቀጠናው ለውጥረት አዲስ ባይሆንም የአሁኑ ከወትሮ የተለየና ወደ ዓለም አቀፍ ቀውስ ምናልባትም ሀያላኑን ጭምር በእጅ አዙር ጦርነት ሊያሳትፍ የሚችል አስፈሪ የተባለ የኃይል አሰላለፍ እየታየበት ነው። ነገር ግን አስተያየት ሰጪዎች በቀይ ባህር ቀጠና እንዳችም ኮሽ የሚል ነገር እንዲኖር ምዕራባውያን ሀገራት እንደማይፈልጉ ይናገራሉ። የምዕራባውያን መንግስታት ዋነኛ ዓላማ ይህን የንግድ መተላለፊያና የመካከለኛው ምስራቅ ዋና ማዕከል የሆነውን ስፍራ ከየትኛውም አይነት ጥቃትና እንዲሁም የሽብርተኝነት እንቅስቃሴ ተከላክሎ እነርሱ በሚፈልጉት ብሔራዊ ጥቅማቸውን ባስጠበቀ መንገድ ሁሉም ነገር በተረጋጋ አኳኋን እንዲቀጥል ማድረግ ነው። ከዚህ አንጻር ቀይ ባህርን ማዕከል ያደርገው የኃይል አሰላለፍ ወደ ግጭት የማምራት እድሉ አነስተኛ ነው የሚሉ አስተያየት ሰጪዎች አሉ። ነገር ግን የቀይ ባህር ውጥረት አሁንም እየጨመረ ነው። የኢትዮጵያ መንግስት በአሰብ ቀይ ባህር መዳረሻ የወደብ ድርሻ ይኖረናል በሚል ዲፕሎማሲያዊ ትግል በሚያደርግበት በዚህ ወሳኝ ሰዓት ግብጽ በቀይ ባህር ላይ ወታደራዊ ልምምድ ከማድረግ ጀምሮ በጅቡቲና በአሰብ ወደብ ሚስጥራዊ ስምምነት ፈጽማለች። የኢትዮጵያን ጉሮሮ ለመዝጋት በተቻላት ሁሉ ላይታች እያለች ነው። ለዚህ ዓላማ መሳካት የኤርትራ መንግስትና የጅቡቲ መንግስት አንድነት ቆመዋል። በቀይ ባህር ሳዑዲ አረቢያ፣ ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመን ተባባሪዎች ናቸው። የቀይ ባህር ትብብር ጥምረት አካል የሆነው ወታደራዊ ልምምድም ሆነ የአሰብ ሚስጥራዊ ስምምነት ለኢትዮጵያ ስጋት ነው። ግብጽ እንዲህ አይነቱን ትብብር የምትፈጥረው በአፍሪካ ቀንድ የኢትዮጵያን ተጽዕኖ ፈጣሪነት ለመቀነስና ወደ ባልባ ሆና እንድትቀጥል ለማድረግ ነው። ምክንያቱም ግብጽ ኢትዮጵያን ከጎረቤቶቿ ለመነጠልና በኃይል አሰላለፉ ከእርሷ ጋር እንዳይሆኑ ያደረገችው የከበባ አካሄድ መቀልበሷ አይቀሬ ሆኗል። ሩሲያና ቻይና ከቀይ ባህር አንጻር ኢትዮጵያን ከአሜሪካ ማራቅ ስለሚፈልጉ ከገጠማት ከበባ ያወጧታል። የእስራኤል ሶማሌላንድ ጉዳይም ትልቅ ዕድል አምጥቷል። በሩሲያ በኩል እንዲህ አይነት አቋም የተያዘው በየትኛውም መንገድ የአሜሪካ የጎን ውጋት መሆን ዓለም አቀፋዊ ፖሊሲ ስለሆነ ነው። የፑቲን መንግስት የዓለም ፖለቲካ በአሜሪካ ብቻ መቃኘት የለበትም ብሎ በማመን በብርቱ ይታገላል። ቻይናም ከአሜሪካ ጋር ያላት ፉክክር ከሩሲያ አቋም አይራራቅም። ቻይና ከሩሲያ በእጥፍ አለፍ ብላ የዓለምን የኢኮኖሚ የበላይነት በእጇ ለመጨበጥ ከአሜሪካ ጋር ብርቱ ፉክክር ላይ ትገኛለች። ቻይና በቀይ ባህር የኢትዮጵያን ተሳታፊነት ከሚፈልጉ ሀገራት መካከል አንዷ ስለሆነች ገፍታ ትመጣለች። ወደ ካይሮ እንቅስቃሴ ስንመለስ ግብጽ ከኤርትራና ከጅቡቲ ጋር ስምምነት ከመፈራረም ባሻገር ከሩሲያም ተገናኘች። ከቻይና ከአሜሪካም የምትፈልገው ኢትዮጵያ ላይ እርምጃ ለመውሰድ የሚያስችል ድጋፍ እንዲኖራት ነው። ይሁን እንጂ ወታደራዊ እርምጃውን ከአሜሪካና ከአረቦች ባሻገር የሚደግፍላት የለም። ቀሪው ዓለም ያለ አሜሪካ አስተባባሪነት ከቃላት ያለፈ እርምጃ ሊወስድ የሚችልበት ሁናቴ ሊኖር አይችልም። አሰብና ቀይ ባህርን እንዲሁም አባይ ወንዝን ማዕከል ያደረገው የኃይል አሰላለፍ ኢትዮጵያን የሚገፉ ኃይላት ተባብረው የሚበዙበት አካላት የመኖራቸውን ያህል የሚደግፉም አሉ። ድጋፉ ገፍቶና በስቶ ሊመጣ የሚችለው ግን እንዲሁ ዝም ብሎ ሳይሆን ጠንካራ የሆነ ዲፕሎማሲያዊ ትግልን የሚፈልግ ነው። የኢትዮ ኤርትራ ትንቅንቅ በዚህ ሊቃኝ የሚችል ነው። ግብጽ ወደ ኢትዮጵያ ድንበር ሰተት ብላ መምጣት የኤርትራን አሰላለፍና ሰጥቶ መቀበል የሚያሳይ ነው። ኤርትራ የኢትዮጵያን የባህር በር ጥያቄ ፈተናው ስለመክተት ከግብጽ ጋር አብራለች። ኢትዮጵያ ደግሞ ከነግብጽ በተቃራኒው ተጉዟ ከባድ የኃይል ሚዛን ሆና መምጣቷ አይቀሬ ሆኗል። የእስራኤል ሶማሌላንድ የሀገርነት እውቅና ያለ ጥርጥር የኢትዮጵያን የመደራደር አቅም ከፍ ሊያደርግ የሚችል ነው። በዚህ በምስራቃዊ ክፍል የሀርጌሳ የቴልአቪቭና የአቡዳቢ ጥምረት ከኢትዮጵያ ብሔራዊ ጥቅም ጋር አብሮ ሊሰናሰል የሚችል ከመሆኑ አንጻር ይህ ለነ ካይሮ ከባድ ራስ ምታት ነው። አዲሱ ኃይል አሰላለፍ ክፉኛ ያስደነገጠው ግብጽና ግብጽ ያለችበትን ጎራ ነው። በሶማሌላንድ የሀገርነት እውቅና ጉዳይ እስካሁን በጠንካራ መግለጫ ጠንካራ ተቃውሞ ያሰሙት ሀገራት ግብጽ መራሽ የሆኑት ናቸው። ሶማሊያ፣ ግብጽ፣ ጅቡቲ፣ ኤርትራ ተቃውሞ ካሰሙት መካከል ይጠቀሳሉ። ኬንያ፣ ዩጋንዳና ሌሎች ማሰላለፋቸው ከነግብጽ ጋር ነው ባይባልም በቀጠናው ሊፈጠር ከሚችለው ውጥረት አንጻር እውቅናውን በይፋ መቃወማቸው ይታወሳል። ኢትዮጵያ ከሁሉም በተለየ ሁናቴ ለረጅም ጊዜ ዝምታ መርጣለች። ይህ ነገሮችን ከግራም ከቀኝም ሚዛናዊ በሆነ መንገድ ለማስኬድ ያላትን ፍላጎት ያሳያል ተብሏል። በእውቅናው ጉዳይ ጥቅምም ጉዳት አለ። ጥቅሙ የባህር በር ነው። የነግብጽ ከበባን የምትሰብረው የሶማሌላንድ እውቅና ሲጸና መሆኑ ድጋፍ ብትሰጥ እምብዛም ልትጎዳ እንደማትችል የዘርፉ ተንታኞች ይናገራሉ። ወደ ቀይ ባህር ያላትን ጉዞ የምታሳልጠው በዚህ መልክ ነው። ጉዳቱ ደግሞ በሀገር ውስጥ በቀጠለው ግጭትና ጦርነት የተገንጣይነት ፖለቲካ ከሚያራምዱ ኃይላት አንጻር በኢትዮጵያን ቤት እሳት አለ የሚለውን ብሂል የሚያስታውስ ነው። ከባድ ፖለቲካዊ ትርጉም አለው። ኢትዮጵያ እንደሚታወቀው ብዙውን ጊዜ በነግብጽ ከበባ የምትገባው በውስጥ በሚገጥማት ፈተና ነው። ኢትዮጵያን የውስጥ ችግር እንደ ጥሩ አጋጣሚ የሚጠቀሙት
በዋነኝነት እነ ካይሮ ናቸው። የውስጥ አለመረጋጋትን ከውጭ ማለትም ከጎረቤት ሀገራት ጋር ያላትን ግንኙነት መሻከር ጨምሮ ኢትዮጵያን ለመክበብና ጫና ውስጥ ለማስገባት ከምንጊዜውም በላይ እድል አግኝታ በመጨረሻም የእስራኤል ሶማሌላንድ እውቅና ለኢትዮጵያ የሰጠው ትልቅ ተስፋ የግብጽ ከባድ ራስ ምታት ሆኗል።